በአሁኑ ሰዓት በዓለማችን ላይ የሚገኝ መንፈሳዊ ኃይል ሆኖ ዓላማውም ስለ ራሳችን ለማወቅ መንፈሳዊ ሰላም እንድናገኝ መንፈሳዊ እውቀቶች ወደኛ እንዲበራከቱ እንዲመጡ የሚያደርግ ነው። ልክ ምስሉ ላይ እንዳያችሁት ማለት ነው። ግን ነገሩ ከዛም የባሰ ነው። Kundalini yoga in its essence is the most dangerous form of yoga. ይህን የተናገሩት ሳድጉሩ ወይም ጃጊ ቫሱዴቭ ይባላሉ። ታዋቂው የኢንዲያ ጻፍ ሆነ የአንድ ሰው ህይወት በተለያየ ኢነርጂ የተዋቀረ ነው ይላሉ። ለምሳሌ ሽንኩርትን እንመልከት። የተለያዩ የሽንኩርት ክፍሎች ተደራርበው ነው አንድ ራስ ሽንኩርት ሊመሰርቱ ለሚችሉት አይደል? የሰው ልጅ በስራ ላይ ሲሆን ሌሎች ኢነርጂዎች ዶርማንት ነው የሚሆኑት፣ ይተኛሉ፣ ባሉበት ይሆናል። ስለዚህ ኩንድሊኒ ቺን ጋፕ ተጠቅሞ ነው የሚሰራው። ምንድነው የሚያደርገው? ኦልሬዲ አክቲቬት እየተደረገ ያለውን ኢነርጂ እዛው ስራ ላይ እንደሆነ አድርገው ሌሎቹ ዶርማንት የሆኑትን ድብቅ ኢነርጂዎች ያወጣቸዋል። ለዛ ነው ተኝተዋል ብላችሁ የምታስቧቸው ሰዎች ሲንፈራፈሩ የምታዩት። ምን እየተሰማቸው ነው? ቃሉ ከምንድን ነው የመጣው? ኩንድሊኒ ኩንዳል ከሚል የህንድ ቃል ነው የመጣው። ትርጉሙ ኮይልድ ላይክ ሰርፐንት ማለት ነው። እንደ እባብ የተጠቀለለ ማለት ነው። ልክ እዚች ምስል ጋር እንደምታዩት። አሁንም እንደ መምህራኑ ገለጻ ከሆነ አንድ ሰው የተሟላ ህይወት ለመኖር 21 ቻክራዎቹን አክቲቬት ማድረግ አለበት ይላሉ፣ ወይም ስራ ላይ መዋል አለበት ይላሉ። ለመሆኑ ቻክራ ምንድን ነው? If you are aware of the human body, it has these chakras, and apparently there are more than 7 chakras. There are as many as 12. Some people say even more. Chakras are energetic whirling vortexes which spin around. They emanate from our spinal cord. ቻክራ ማለት እነዚህ ያወራናቸውን ኢነርጂዎች ለማዘዋወር ወይም ለማንቀሳቀስ የሚጠቅም የኢነርጂዎች ውቅር ነው። እግራቸው ላይ፣ ብልታቸው ላይ፣ እዚህ መሀል አናት ላይ ደስርዳይን የሚሉት ሌላ ጊዜ በደንብ በስፋት እናወራበታለን። መሀል አናት ላይ አሉ የሻክራ የሚባሉ ቦታዎች ማለት ነው። እነዛን አክቲቬት በማድረግ ሁላ ኢንላይትንድ የሚሆኑበት ስቴፖች አሉት። እነሱ የተለያዩ ዩቲዩብ ላይ ምናምን ልታገኙ ትችላላችሁ። እንዳትጠቀሙት፣ ተጠቀሙ እያልኩ አይደለም። አሁን እዚህ ጋር እያወራሁት ያለው ኩንድሊኒ ኢነርጂ በጣም ፖዚቲቭ ነገሩ ነው በስፋት እየተወራ ያለው። ኔጌቲቭ ሳይዱ ዳርክ ሳይድ ኦፍ ኩንድሊኒ ኢነርጂ ምን ሊመስል እንደሚችል ነው አሁን በስፋት እያየን ያለው። ስለዚህ እነዚህ ቻክራዎች አክቲቬት መሆን አለባቸው አንድ ሰው ፉል የሆነ ህይወቱን ለመኖር ይላሉ። ካሉት ከ140 ቻክራዎች ውስጥ 21 ቻክራ ግዴታ ያስፈልገዋል ይላሉ። ይሄ ሄልዚ የሆነ ኖርማል ላይፍ ለመኖር ነው። ከዛ ውጭ ግን ኤክስትራኦርዲናሪ የሆነ ላይፍ ለመኖር ነው የሚፈልግ ከሆነ ከ21 ቻክራዎች በላይ አክቲቬት ማድረግ አለበት። ያንም አክቲቬት ሊያደርጉ የሚችሉ የተለያዩ አይነት ስቴፖች አሉ። ከነሱ ውስጥም አንደኛው ኩንድሊኒ ዮጋ ነው። ካሉት ከሌሎቹ ዮጋ በጣም በተለየ መንፈሳዊነት ያጠቋል የሚባለው ከዚህ አንጻር ነው። አሁንም ደግሜ ልጠይቃችሁ፣ Are you ready for those dimensions? And spirit. Kundalini Yoga focuses on awakening energy at the base of your spine. As it rises, it moves through energy centers in your body called chakras. This can lead to more focus, energy, and even spiritual growth. የሚነግሩን ነገር በሙላ ከሰዎች ድክመት አንጻር ነው። የሰው ልጅ በአሁኑ ሰዓት ከራሱ ጋር መግባባት አልቻለም። ራስ ማጥፋት በጣም ተበራክቷል። ሰላም ብዙ ሰው አጥቷል። ውስጣዊ ሰላም አጥቷል። በዛ ድክመት ነው የሚመጡት። አንድ ሰው ውስጣዊ ሰላም ለማግኘት እነዚህ ነገሮች፣ እነዚህ ቻክራዎች አክቲቬት ማድረግ አለበት በሚል ደካማ ጎን መጥተው ይህን ይሰሩታል። ይህ ግን በጣም አስቸጋሪ የሚሆነው ከእባብ የሚቀዳ መንፈስ ስለሆነ አዲክሽን ውስጥ ይከታችኋል። ያለሱ አክቲቬት መሆን አትችሉም። ያለሱ ፋንክሽን ማድረግ አትችሉም። ፕላስ ደግሞ ከሰዎች ጋር አያግባባችሁ። መንፈሳዊ ህይወታችሁ ትክክለኛ ታምኑት የነበረ ሃይማኖት ትከተሉት የነበረ ባህል ምናምን ሴንስ ሳይሰጣችሁ ከኮሚኒቲው ዲታችድ እንድትሆኑ ያደርጋችኋል። እናም ይህን ካልን አይቀር ለምንድን ነው ሰዎች ታዲያ በኩንድሊኒ አዌክን የሚሆኑት? ሪዝኑ ግልጽ ነው። ውስጣዊ ሰላም የሌለው ውስጣዊ ሰላም እንዲያገኝ፣ ሜዲቴት ማድረግ ያልቻለ ራሱ ጋር ፎከስ ማድረግ ያልቻለ ሰው ፎከስ ማድረግ እንዲችል፣ ማስታወስ ያልቻለ ሰው ስለ ድሮ ማስታወስ እንዲችል ብዙ ሪዝኖችን ሊሰጧቸው ይችላሉ። ከዛ በዘለለ ግን እውቀት ተቀባዩን ትመርጣለች። እነ ኩንድሊኒ አይነት ኢነርጂ፣ እነ ኩንድሊኒ አይነት አዌክኒንግ ዮጋ ወስደው እንኳን ምንም የማይሆኑ በጣም ኢንላይትንድ የሆኑ ሰዎች አሉ። ለምሳሌ በእኛው በአማርኛው ባለአራት አይን እንላቸዋለን። እነሱ ሰዎች እንደነዚህ አይነት መንፈሳዊ ነገሮችን የመቋቋም ትልቅ አቅም አላቸው። ምክንያቱም በእረፍት ውስጥ ስላሉ ኦልሬዲ በመንፈሳዊ ህይወታቸው የተረጋጉ ናቸው። የውስጥ ዓለማቸውን የውጭ ዓለማቸውን ለውስጥ ዓለማቸው አስገዝተዋል። ይህን በምሳሌ ለመመልከት ያህል ደሞዝ ጎሽሜ የተናገረውን አንድ ቃል እናስታውስ። እግዚአብሔር ብቻ የሚያውቃት አዳም ማያውቃት አንድ የእረፍት ቀን አለች፣ ያቺም ቅዳሜ ናት። አዳም ዕፀ በለሱን አትብላ ተብሎ ባይበላ ኖሮ በቅዳሜ ቀን በእረፍቱ ቀን እግዚአብሔር አስገብቶት በዛች ዕለት ያበላው ነበር ዕፀ በለሷን ይላል። ምክንያቱም ያቺ ዕፀ በለስ ያላወቀውን እንዲያውቅ ያደረገችው
አዌክን ያደረገችው ዕፀ በለስ ናት። ቅዳሜ ቀን ደግሞ የእረፍት ቀን ናት። በእረፍት ቀኑ አዌክን ቢሆን ግን ችግር አልነበረው። ያረፈ መንቃት ይችላል አይደል? የተኛ አይደል ኖርማሊ መንቃት የሚችለው። እንዴት ነው ዱክክ ብሏችሁ ብሏችሁ ወይ ደግሞ ሰውነታችሁን ተጫጭናችሁ ብላችሁ ቆንጆ እንቅልፍ አግኝታችሁ ስትነቁ በእረፍት መንቃት ይቻላል። ስለዚህ ኦልሬዲ ያረፉ ሰዎችና ኢንላይትንድ የሆኑ ሰዎች የውጭ ዓለማቸውን ለውስጥ ዓለማቸው ያስገዙ ሰዎች ግን በደንብ መንቃት ይችላሉና እንደነዚህ አይነት መንፈሳዊ ኃይሎች እንደነዚህ አይነት ሻክራ ምናምን ቅብረትሴ ማንቃት ምናምን የሚባል ነገር እነሱ ጋር አይሰራም። ያን መቋቋም የሚችል ደረጃ ላይ ስለደረሱ ከራሳቸው አልፈው ኬር የሚያደርጉት ሌላ አካል አለ። ከራሳቸው አልፈው ሪስፖንሲብል የሚሆኑለት ሌላ አካል ስላለ ይህን ኢነርጂ መቋቋም ይችላሉ። ልክ ለእንደኛ አይነቱ ሰው ግን ኢንላይትንድ ላልሆነ ሰው ግን እንደዚህ አይነቱ ኢነርጂ በጣም ይጎዳዋል። ኦልሬዲ ካለው ከውጫዊ ዓለም ጋር በጣም ኪዮስ ነው የሚፈጥርበት። ድብርት ውስጥ ነው የሚገባው። የመነጠል የዲታችመንት የሎንሊነስ ስሜት በጣም ይሰማዋል። እና እንደዚህ አይነቶቹን ኢነርጂ በጭራሽ እንዳታደርጉ። እኛ ሀገር ኩንድሊኒ ተብሎ ስም ተሰጥቶት ሲመጣ አለየውም፣ ግን የዮጋ አይነቶች በጣም እየተበራከቱ ነው። በስፖርት ስም ነው የሚመጡት፣ ግን ከዛም በዘለለ ያለውን ዳርክ ሳይድ ብታዩት ብዬ እመክራለሁ። እንደነዚህ አይነት ሀሳቦችን በዚህ ዩቲዩብ ቻናል በክላስ ኦፍ ቤኪ ያቀርብላችኋለሁ። ቪዲዮ ሰዎች ጋር እንዲደርስ ብዙ ሳያውቁ በእንደዚህ በስፖርት ስም የሚጠቁ ራስን በማሳረፍ ስም የሚጠቁ ሰዎች አሉና ላይክ አድርጉላቸው። ሀሳባቸውን አስተያየታቸውን አስቀምጡልኝ ኮሜንት ላይ። ሰብስክራይብ አድርጉ። ቴንክ ዩ